በፊልም እንቅስቃሴው ውስጥ ጎልተው ከሚታዩ ዘርፎች መካከል ሲኒማቶግራፊ አንዱ ነው። በዚህም በኢትዮጵያ የፊልም እንቅስቃሴ ውስጥ ያለው ሲኒማቶግራፊ የመነቃቃት በይዘትና በቴክኖሎጂ የመሻሻል ሂደቱ ተስፋ ሰጪ ቢሆንም ፈጣን እንቅስቃሴ እያደረገ አለመሆኑን የዘርፉ ባለሙያዎች ይናገራሉ። በአጠቃላይ ሲታይ የኢትዮጵያ ሲኒማ በራሱ በኢትዮጵያ አንጻር ሲታይ አሁን በቴክኖሎጂው በጣም ጥሩ እያደገ ያለ ነው። ከሌሎች ሀገሮች የሲኒማ ኢንዱስትሪዎች አንጻር ስናወዳድረው ግን ስቲል ለሀገሩም የኦዲየንሱ በሚፈልገው ልክ አላደገም። እንደ ጎጆ ኢንዱስትሪ ማለት ሁሉም ሰው በየቤቱ የሚሞክረው እንጂ እውነት ኢንዱስትሪ ለመባል ብዙ የሚቀሩት ነገሮች አሉ። እንግዲህ ከትምህርት ይጀምራል። የመጀመሪያው አይደል? አሁን አንድ ስልጠና ሲሰጥ ወይም በትምህርት ሚኒስቴር የትምህርት ካሪኩለም ሲዘጋጅ ሀገሪቱ የምትፈልጋቸውን ኢንዱስትሪዎች የሰው ኃይል ለማሟላት ነው ስልጠና የሚሰጠው። በእርግጥ ራሳቸውን እያስተማሩ ዘርፉን የገነቡና ያሳደጉ ግለሰቦችም ያሉ ሲሆን ሲኒማቶግራፊ የሀገርን ባህል በማስተዋወቅ ረገድና የስራ ዕድል በመፍጠር በኩልም የሚያበረክተው አስተዋጽኦ እንዳለ ይነሳል። ህንድ ያንን የመሰለ ሰፊ ባህሏን፣ ጥበቧን፣ አኗኗሯን፣ እሴቷን በሲኒማቶግራፊ ነው ከፍ አድርጋ የምታሳየን። ከዛ የተነሳ መሰራት ይችላል። በሀገራችን ሲኒማቶግራፊ አሁን የተለመዱ ነገሮች አሉ። ፍቅር እስከ መቃብር ይሄንን አንዱን ሰብሮ የመጣና የሚያሳይ ነው። እረኛ ኢንዲጂነስ የሆኑ ካልቸሮቻችንን ያሳየልና ሰሞኑን ደግሞ የተመረቀው በቅርቡ የሚወጣው አባ መልካ ፊልም እንደዚህ የአንድን ነገር የኢንተርፕሪቴሽን የሚያልቀው ሲኒማቶግራፈሩ ጋር ነው። ሶ ሰፋ አድርጎ በደንብ መመርመር ነገሩን ያስፈልጋል። ኢትዮጵያ በጣም ብዙ ብሔር ብሔረሰቦች፣ በጣም ብዙ ባህል፣ በጣም ብዙ ሉክ፣ በጣም ብዙ ከለር ያለው ሀገር ነው። እሱን እንደ ትልቅ ኦፖርቹኒቲ ማየትና እነሱን ሁሉ ያካተተ ማድረግ ትንሽ ሰፋ አድርጎ ማሰብ ሲኒማ ሪሊ ከኛ ማህበረሰብ ከኛ እሴት ከኛ ባህል ጋር አብሮ የሚገናኝ እንዲሆን ማድረግ። ስለዚህ የሀገር ግንባታንም በመስራት ሊሆን ይችላል። አጌን ከሚተባበሩት ከተባባሪዎቹ ከሌሎች የፊልም ክሩ አባላት ጋር የአንድን ፊልም ገጽታን በመገንባት ሲሆን ሲኒማቶግራፈር በጣም ቁልፍ ሚና ይጫወታል። ሲኒማቶግራፊ በሀገር ውስጥና በዓለም አቀፍ ውድድሮች ላይ ሲኒማቶግራፈሮችን በመወከል ረገድ ያለውን ሚናም የዘርፉ ባለሙያዎች ይጠቅሳሉ። በጣም ትልልቅ ሲኒማቶግራፈሮች አሉ ዓለም ላይ በጣም የሚታወቁ። እንደውም ፊልሙ ያለ ሲኒማቶግራፈሩ ጭራሽ ልታስበው የማትችለው ሲኒማቶግራፊ በአዋርድ ደረጃም የሽልማት ዘርፍ ነው። ለምሳሌ በኦስካርም አለ፣ በእኛም ሀገር በጉማ በየዓመቱ የቤስት ሲኒማቶግራፈር የሚል ዘርፍ አለ። የአንደኛው የትልቅነቱ ማሳያ እሱ ነው። በሌሎች ሀገራት ማህበርም አለ። በማህበር ደረጃ የሲኒማቶግራፈር አሶሲዬሽኖች አሉ። በዛው ሰርቲፊኬሽንም አለው፣ እድገትም አለው፣ ማህበርም አለው ማለት ነው። በቃ በጣም ጽድት ያለ ሙያ ነውና ሲኒማቶግራፊ ብዙ መልክ አለው። በጣም ሰፊም ነው። ለዘርፉ የሚመደበው በጀት አነስተኛ መሆንና የክህሎት ማጣት በዘርፉ ውስጥ የሚታዩ ችግሮች ናቸው። በዚህም የፊልም ቁሳቁስ ላይ የሚጣሉ ቀረጦች ላይ ማስተካከያ ቢደረግና ባለሙያው የሙያ ስነ ምግባሩን ካከበረና የግል ብቃቱን በፈጠራና በቴክኖሎጂ ካሳደገ የፊልም ኢንዱስትሪውን እድገት ማሻሻል ይቻላልም ተብሏል። ባለሙያው መጀመሪያ ለሙያው ቅድሚያ መስጠት አለበት። ሙያው ገንዘብ ቢያመጣ የተሻለ ነው። ግን ብዙዎቹ ጋር ሁሉም ጋር ያልኩ አይደለም፣ ብዙዎች ጋር ደግሞ እያየን ያለ ነው በተገላቢጦሽ ነው። ለገንዘብ ብቻ የሚሰሩ ስራዎች እየበዙ በሄዱ ቁጥር በእርግጠኝነት ኢንዱስትሪው እየወደቀ ነው የሚሄደው። እንደው በአጠቃላይ ካየነው ልክ ሲኒማቶግራፊ ፊልም ኢንዱስትሪው አጠቃላይ ላይ ከፍተኛ የሆነ የእውቀት ክፍተት አለ፣ የእውቀት ችግር አለ። ሁለተኛ የቴክኖሎጂ እንዳልኩ ፊልም ራሱ ከኢንዱስትሪ ጋር ከቴክኖሎጂ ጋር አብሮ የሚሄድ ስለሆነ ለምሳሌ በጣም ዘመናዊ ካሜራዎች በየጊዜው ቶሎ አፕዴት ይሆናሉ። እሱ በጣም ኤክስፔንሲቭ ናቸው። ሶ እነሱን ለማስገባት በጣም ብዙ ጋጀት ይፈልጋል ሲኒማቶግራፊ በጣም ብዙ እና እነሱን ለማስመጣት በጣም ኤክስፔንሲቭ ስለሆነ የሀገሩ ኢንዱስትሪ ደግሞ ያንን መክፈል ካልቻለ ኢንዱስትሪው ላይ በጣም ችግር ይፈጥራል። መንግስትም ቢሆን ካሜራ ለማስገባት በጣም ከፍተኛ ቀረጥ ነው የሚቀርጠው። ሰፖርት ብዙ የለም። እዚህ ሀገር እንደዛ የሚያቀርቡ ብዙ አካላት የሉም። እነዚህ ሁሉ በጣም ትልቅ ችግር ናቸው። የፊልሙን ዘርፍ የሚመራው ባህልና ስፖርት ሚኒስቴር ድጋፍ ቢያደርግና ባለሀብቶችም ኢንቨስት ቢያደርጉ የሲኒማቶግራፊው እድገት እንዲሻሻልና በኢኮኖሚው ላይ አስተዋጽኦ እንዲያበረክት ማድረግ እንደሚቻልም ተመላክቷል። እንደ መፍትሄ ወይም የተሻለ ነገር ለማምጣት ምን እንጠቀም ለሚለው አሁንም ይሄ ፊልም ፖሊሲውን እንደገና በደንብ ፈትሾ ለሀገራችን በሚመጥን መልኩ መሰራት ያለበት ይመስለኛል። ፖሊሲ ማውጣት ብቻ ሳይሆን ደግሞ ፖሊሲው እንዴት ተደርጎ ኢምፕሊመንት ይደረግ እታች ድረስ መውረድ አለበት፣ ባለሙያው ድረስ መውረድ አለበት።